Okay, ዛሬ የምናየው ምንድነው ማድረግ ያለብን ፕሮብለም ቢኖር in terms of ወደ ሶፍትዌር ለመቀየር ወይም ደግሞ ሶሉሽን ለመስራት ምን ማድረግ አለብን የሚለውን ነገር እናያለን and very short የሆነች ዲስክሪፕሽን እናያለን ማለት ነው. Okay, let's get back. Okay, what's a problem? በጣም ብዙ አይነት ፕሮብለም ሊኖር ይችላል በኮምፒውተር ሶልቭ የምናደርገው in terms of some sequence ወይም ወደ ፕሮግራም መቀየር የምንችልበት ለምሳሌ using some kind of programming concepts ወደ ሶፍትዌር መቀየር የምንችለው any problem ካለ problem እንለዋለን ማለት ነው for our perspective. Of course so many አይነት ፕሮብለሞች ሊኖሩ ይችላሉ በለኛ ፕሮብለም ይሆናል ማለት ነው. Okay, ፕሮብለም ካለ ምንድነው ማድረግ ያለብን ሶሉሽን ለመስራት ወይም ደግሞ ያንን ፕሮብለም ሶልቭ ለማድረግ ምንድነው ማድረግ ያለብን ነው. ኦኬ ምናልባትም ፕሮግራም ስንሰራ በጣም ትልቁን ቦታ የሚይዘው ይሄ ሊሆን ይችላል ምክንያቱም እንዴት እንደምንሰራውና ምን እንደምንሰራ ከገባን ፕሮግራም መጻፉ it's kind of በጣም ቀላል ነገር ሊሆን ይችላል ማለት ነው. ኦኬ የሆነ ችግር ሊኖር ይችላል የሆነ ፕሮብለም ወይም የሆነ ጥያቄ ኦር አልጎሪዝም ኦር some problem ሊኖር ይችላል in our mind maybe የሆነ ነገር ሶሉሽን በማይንዳችን ልናሰላስል እንችላለን ጥያቄው እሱ አይደለም ያሰብነውን ነገር መጻፍ እንችላለን ነው ጥያቄው ያ ራሴ ያሰብኩትን ነገር እንዴት ወደ ወረቀት መጻፍ ያቅተኛል እንዴ ምናምን ልንል እንችላለን. It doesn't work always. Sometimes አንዳንዴ መጻፍ የሚከብድብን አጋጣሚ አለ ምናልባትም the most difficult thing የሚባለው ይሄን ከሰራን ትልቅ ሶሉሽን ሰራን የምንለው ይሄ ፓርት ይሆናል ማለት ነው. That is representing the problem or what we imagine as a solution in terms of paper represent ማድረግ እንችላለን. የጻፍነውን ወይም በማይንዳችን ኢማጂን ያደረግነውን ሶሉሽን ብለን ያሰብነው ስቴፕ ባይ ስቴፕ መጻፍ መቻል አለብን ማለት እሱን ከጻፍነው ወይም ደግሞ ሪሊ ክሊር የሆነ ማይንዳችን ላይ ከመጣልን then ሶልቭ አድርገን ማለት እንችላለን. ምናልባት አንዳንድ ያሰብነው መጻፍ ምን ያህል እንደሚከብድ we'll see very soon. Okay, anyway እሱን ማሰብ ከቻልን ሶሉሽኑ ምንድነው ነው የመጀመሪያ የሆነ ፕሮብለም ካለ or የሆነ ቻሌንጅ in programming ታይም ይፈልጋል like ቆም ብሎ ስለ ፕሮብለሙ በደንብ ክሊር የሆነ አንደርስታንዲንግ then okay ምን ማድረግ አለብኝ የሚለውን ማሰብ በጣም ይፈልጋል time to think ያስፈልጋል. ብዙ ጊዜ የምናደርገው ይሄንን ነው like የሆነ አይነት ፕሮግራም የሆነ ቻሌንጅ ካለ okay ወደ ስራ ብለን ወደ ኮምፒውተራችን ነው የምንሄደው ይሄ completely wrong ነው. ወደ ኪቦርድ እና ማውስ ከመሄዳችን በፊት እንዴት እንደምንሰራው ማሰብ አለብን. ቀጥታ okay ይሄ ችግር አለ okay እስቲ ፕሮግራም ልጻፍ ብለን ወደ ኤዲተራችን ብንገባ በጣም ትልቅ ችግር ይሆናል ወይም ወደ ፕሮግራም ጻፊያችን ቦታ ስለዚህ መጀመሪያ ማሰብ አለብን ማለት ነው ስለ ፕሮብለሙ በደንብ አድርገን እንዴት ነው ሶልቭ ማድረገው but okay ስለ ፕሮብለሙ አሰብን ከዛ በኋላ እንዴት ምን ማድረግ አለብን ካልን አልጎሪዝም ዲዛይን ማድረግ አለብን. አልጎሪዝም ማለት የአንድ ፕሮብለም ሳይንቲፊክ በሆነ መልኩ ሶሉሽን ስናስቀምጥ that's called algorithm or reasonable በሆነ መልኩ ማለት እንችላለን. ስለዚህ አልጎሪዝም ምንድነው በጣም very shortly ለመግለጽ የመጀመሪያው አልጎሪዝም ማለት ማይንዳችን ላይ ኢማጂን ያደረግነው ሶሉሽን ብለን ሪፕሬዘንት የምናደርገው or ያሰብን ያየን ያስተካክልን የምንጽፈው ነገር ወይም ሶሉሽን just ራፍ የሆነ ሶሉሽን አልጎሪዝም ይባላል. there are two ways most commonly የምንጽፍባቸው የመጀመሪያው ሲዶ ኮድ ይባላል. ሲዶ ኮድ ማለት ወደ ፕሮግራሚንግ ቀረብ ባለ መልኩ በጽሁፍ ስናስቀምጠው that's called ሲዶ ኮድ ይባላል ማለት ነው ሶሉሽናችን ስቴፕ ባይ ስቴፕ ኤቭሪ ዲቴል መጻፍ አለብን by the way. Okay, the other one diagrammatically represent የምናደርገው there is something called flow chart. flow chart የምንለው diagrammatic የሆነ ነገር ነው እንዴት ነው የሚለውን there is some example and then we will see that very short የሆነ ነው but as a highlight እንዲሆን ነው. every time problem ካለ there should be an algorithm. the more advanced የሆነ ስንሄድ ምናልባት ዲቴል እና የሆነ አልጎሪዝም ሁሌ ላንጽፍ እንችላለን ምክንያቱም በማይንዳችን በደንብ ማሰብ እንችላለን ማለት ነው ክሊርሊ ያሰብነውን እየገለበጥን ወደ ፕሮግራም we can do that maybe ግን still at least ወረቀት ላይ ባናሰፍረው ማይንዳችን ላይ ክሊር የሆነ አንደርስታንዲንግ ሊኖረን ይገባል ካለበለዛ there is no way of solving the problem or solve ብናደርገው effective የሆነ አናገኝም. okay anyway አልጎሪዝማችን ካሰብን ወይም ከጻፍን በኋላ the best way መጻፉ ነው አልጎሪዝሙን ካልሆነ ደግሞ
ያሰብነውን in terms of directly ወደ ፕሮግራም on the next step የምናየው ላይ ጽፈን ቴስት ማድረግ አለብን። አልጎሪዝማችን ያሰብነው ሪሊ ይሰራል ወይ ብለን ማየት አለብን። ኢፊሽንት ነው። ለምሳሌ የሆነ ፕሮብለም ቢኖር ባጭር መንገድ መስራት ትልቁ የፕሮብለም ሶሉሽን ነው። በቃ ኢፊሽንት ያልሆነ ፕሮግራም ለምሳሌ ላይክ with በትንሽ ላይን ኦፍ ኮድ ትንሽ ስራ የሚሰራ በሶሉሽን የሚሆን ነገር በጣም ይፈልጋል እንጂ ላይክ በጣም ብዙ መጻፋችን አይመከርም። ስለዚህ ኢፊሽንት መሆን መስት ነው። and of course ሊሰራ ግድ ይለዋል። በትክክል ቻሌንጁን ሶልቭ ሊያደርግ ወይም ፕሮብለሙን ሶልቭ ሊያደርግልን ይገባል። ይሄን ማድረግ አለበት። አትሊስት መፍትሄያችን ብለን የምናስቀምጠው ምንም ነገር ይሄን ማድረግ አለበት። አልጎሪዝም አይ ቲንክ ሪል ላይፋችንም ላይ አይ ቲንክ ስለ ፕሮብለማችን ቆም ብለን ማሰብ ምን ይሻላል ብለን ማሰብ። ስለዚህ ሪል ላይፍ ራሱ ፕሮግራሚንግ ነው ማለት ትችላላችሁ። ሪል and then አክሽን መውሰድ ነው። ኦኬ ይሄን የጻፍነው አልጎሪዝም or terms of diagram or በእንግሊሽ ላይክ በሆነ መልኩ or in English የጻፍነውን ሶሉሽን ብለን ያሰብነውን ወደ ኮምፒውተር ካልቀየር ነው ኮምፒውተር ወደሚገባው መቀየር አለብን። ወደ ኮምፒውተሩ መቀየር ማለት ፕሮግራም እንጽፋለን or ኮድ እንጽፋለን ማለት ነው። ኮድ ስንጽፍ just አልጎሪዝማችን ወይም ማይንዳችን ላይ ያሰብነውን clear imagination for the problem ማለት ነው as a solution እሱን መቀየር ነው ወደ ኮምፒውተር አንደርስታንዴብል ወደ ተለያየ ፕሮግራሚንግ በመጠቀም it could be Java, C++, C#, something else maybe web based የሚሆነ ማለት ነው። okay so we can just code it ማለት እንችላለን። ግን ኮድ ማድረግ ማለት ሶሉሽን ላይ ሆነ ጨረስን ማለት አይደለም። but we need to test it ቴስት ማድረግ አለብን። ኤግዛክትሊ ይሰራል አይሰራም የምንፈልገውን ፕሮብለም at the end of the day ሶሉሽን ነው የምንፈልገው። ስለዚህ እሱን ቴስት ማድረግ አለብን ማለት ነው። ምናልባት በጣም ብዙ ስቴፕ ያወራል ሊመስል ይችላል። መጀመሪያ ፕሮብለሙን በደንብ ቁጭ ብሎ ማሰብ ያስፈልጋል። ላይክ መቼም ሙሉ ቀን ማሰብ ማለት አይደለም። ላይክ some kind of movement በቃ for a moment at least ስለ ፕሮብለሙ ምን ማድረግ አለብን የሚለው ማሰብ ነው ያለብን። አንዳንዴ there is a joke ፕሮብለም አለና ለሶሉሽኑ ከሁለት አመት በላይ ስለ ፕሮብለሙ ስቲል ቲንኪንግ እያለ ፌስቡክ ላይ ፖስት ያደርጋል። ስለዚህ ፕሮጀክቱን ለምን አታስገባም ሲባል ልጁ ስቲል ቲንክ እያደረኩ ነው ስለዚህ ቲንኪንግ ፌዙን አላለፍኩም ብሎ አለ ማለት ነው። ኦኬ ስለዚህ ወደ እስኪ አልጎሪዝም ያልነው እንዴት ነው እስኪ ለምሳሌ ያክል ነው የሚለው ነገር ላይክ very simple በሆነች ኤግዛምፕል ነው። ኦኬ this is ለምሳሌ ያክል ኦኬ ለምሳሌ ድሮ ሁለት ቁጥሮችን ተቀብሎ ወደ ፕሮግራማችን ሪዛልቱን ሁለት ቁጥሮችን ደምሮ ዲስፕሌይ የሚያደርግ ፕሮግራም እንፈልጋለን። ስለዚህ የመጀመሪያው ምንድነው ሁለት ቁጥሮችን ይቀበላል። ከዛ በኋላ ሰውየው ሁለት ቁጥር ላይ አንድ ሁለት ብሎ ያስገባ ሪዛልቱን ነው የምፈልገው። ኦኬ ይሄ ቀላል ነው በቃ ሁለት። ግን ኮምፒውተር ማለት the dumbest thing ever ማለት ነው። በቃ የጻፋችሁትን ነገር ወይም የነገራችሁትን ብቻ ነው የሚሰራው። ሮንግም ከነገራችሁት it will accept። ስለዚህ ምን እናደርጋለን? ሁለት ቁጥሮችን እንዴት እንደምንሰራ እናስቀምጣለን። in terms of ይሄ ሲዶ ኮድ ይባላል። ለምሳሌ ምን እናደርጋለን? ሁለቱን ቁጥሮች እናነባለን። ሁለቱን ቁጥሮች እንደምራለን። ከዛ ሰም ብለን እንይዘዋለን ሁለቱን የደመርነውን ቁጥሮች። ምክንያቱም በኋላ ላይ ውጤቱን እናወጣለን ወይም ሪዛልት ያልነው ማለት ነው። ስለዚህ like this is pseudo code ይባላል ማለት ነው። በተለያየ መንገድ ልንሰራው እንችላለን። okay and there is another example here። ለምሳሌ ያክል ሌላኛው ምንድነው የሆነ ነምበር ፖዚቲቭ ነው ኔጌቲቭ ነው የሚለውን ቼክ ማድረግ ብንፈልግ ምንድነው የምናደርገው? እናያለን this is positive this is negative እንላለን። እስኪ እንጻፈው መጀመሪያ ምንድነው የምናደርገው? መጀመሪያ ቁጥሩን መቀበል አለብን። ቁጥሩ ከዜሮ በላይ ከሆነ ምን እንላለን? ኔጌቲቭ ካልሆነስ ፖዚቲቭ እንላለን። ሜቢ another adjective የሆነ ቁጥር ኢቭን ነው ኦድ ነው ብለን እንዴት ነው የምንለየው? ኦኬ እስኪ ለሱ አልጎሪዝም እንስራ ወይም ሲዶ ኮድ አልጎሪዝሙን in terms of ሲዶ ኮድ ስንጽፈው ማለት ነው። የመጀመሪያው it could be ቁጥር ማንበብ ሊሆን ይችላል። ከዛ በኋላስ ቁጥሩ ኔጌቲቭ ነው ፖዚቲቭ ነው like ኢቭን ነው ኦድ ነው የምንለው ምን ሲሆን ነው? ቁጥሩ ለሁለት ሲካፈል of course ሞጁሎቱ ማለት ነው ቀሪ ለማለት ነው። ቁጥር ሞጁሎቱ ምንድነው? ለምሳሌ 20 ሞጁሎቱ ማለት 0 ነው ቀሪ የለውም like በኢንቲጀር ሪዛልት ሲካፈል
5 ሞጁሎቱ ማለት 1 ነው 4 በስርዓት ይካፈላል አንዷ ሪሜኒንግ ናት ማለት ነው በነጥብ የምትካፈል ናት ስለዚህ እሷን ነው መስፈው ቁጥሩ ለሁለት ተካፍሎ ሪሜንደሩ ማለት ነው ሪሜንደሩ 0 ነው እንላለን እንደዚህ ከሆነ if number modulo2 result 0 ከሆነ then ቁጥሩ ምን እንላለን display even ማለት እንችላለን ካልሆነ else or ማለት ትችላላችሁ then display you can say display odd ማለት እንችላለን right odd ማለት እንችላለን this is zero code ማለት ይሄ ነው ማለት ነው in terms of flow chart represent ማለት እንችላለን ለምሳሌ ሁለት ቁጥሮች ተቀበል እና የሚለው flow chart ስንሰራ እነዚህ kind of common የሆኑ ሩሎች አሉ start stop input output በዚህ መልኩ ነው መሃል ላይ ነው የምንጽፈው ውስጥ ላይ ፕሮሰስ የሆነ ነገር adding subtraction calculation something ካለው ቦክስ ውስጥ decision making የሚባል አለ እንዲ ከሆነ እንዲያር ካልሆነ እንዲያር የሚል ነገር እንጽፋለን ዳይሬክሽን እናረጋለን and that's it ኮመን የሆኑ እነዚህ እናያለን ማለት ለምሳሌ ይሄንን ሁለት ቁጥር ያነባል ሁለቱን ደምሮ የሆነ ሪዛልት ላይ ያስቀምጣል ዲስፕሌይ ያደርጋል ሌትስ ሲ ኢት በዚህ መልኩ ማስቀመጥ እንችላለን ዲያግራማቲካሊ እንጀምራለን ቁጥሩን እናነባለን ሁለቱን ቁጥሮች እንደምራለን this is process ነው ስለዚህ ደምረን ሪዛልት ላይ እናስቀምጣለን print c እንላለን ወይም ሪዛልት ላይ ያስቀምጥነው ኦኬ ማለት ለምንድነው c ምናምን ያልከው በቃ print a and b result ለምን አትልም ካላችሁ ይኸውላችሁ መጀመሪያ ላይ የምንሰራውን ስራ እያንዳንዱን መጻፍ አለብን አይ ቅድም የደመርኩትን የሚባል ነገር የለም ቅድም የደመርኩትን የሚባል በኮምፒውተር ብትጠይቁት ኦኬ ቅድም የደመርከውን ካላችሁት የሆነ ቦታ ላይ ማስቀመጥ አለበት ካለበለዛ ቅድም ምን እንደሰራው አላስታውስም ነው የሚላችሁ ስለዚህ ላይክ በቃ within a moment የሚረሳ በሽታ ያለበት ማለት ኮምፒውተር ነው but የሆነ ቫሪያብል ላይ ምናም የሆነ ማስቀመጫ ላይ ማስቀመጥ አለባችሁ ወይም ሲምቦላይዝ ማድረግ አለብን ስለዚህ a + b ሲምቦላይዝ አድርገን c ብለናል ስለዚህ ፕሪንት አድርግልኝ c ስንለው ቅድም c ብለን ሲምቦላይዝ ስላደረግልነት እሱን ፕሪንት ያደርጋል ማለት ነው ወደ ፕሮግራም ስቀይሩት very simple one ይሆናል ማለት ነው of course there are so many algorithms here ለምሳሌ ሁለት ቁጥሮች በመቀበል የሁለቱን ቁጥሮች ድምር ማውጣት no ያ ሁለት ቁጥሮችን ሪዛልት ማቀየር የሚል ኤግዛምፕል አለ this is like ሁለት ቁጥሮች ቢኖሩን የn ቫልዩ b ላይ b ላይን ቫልዩ a ላይ ማቀየር ለምሳሌ a 3 ከያዘች b 5 ከያዘች a እና b ቫልዩ ማቀየር ብንፈልግ እንዴት ነው የምንሰራው ዝም ብለን ማሰብ እንችላለን ወደ ፕሮግራም ስንቀይረው in terms of algorithm ስንጽፈው ግን መጻፍ በጣም ይቸግረናል እስኪ እንጻፈው maybe as a challenge በሲሮ ኮድ መልኩ okay in terms of algorithm take the two numbers a b ከዛ ምን እናደርጋለን ግዴታ የn a equals b b equals a ካልነው ችግር ነው a equals b ካላችሁት a የbን ቫልዩ ተያዛለን b equals a ካልን አሁን መጨረሻ ላይ ያስያዝናትን ቫልዩ ማለት የራሷን ቫልዩ ያዘችውን b equals a ስትሉ የራሷን አደጋ ነው የምትይዝባችሁ ስለዚህ ምን ታረጋላችሁ ከሁለት ዘይትና ውሃ ያዘ ዕቃ ቢኖራችሁ ሁለቱ እንዴት ነው የምታቀያይሩት you need another extra storage ስለዚህ የመጀመሪያ የn የሆነ ቦታ c የሚባል ላይ ሲምቦላይዝ አድርጋችሁ ታስቀምጣላችሁ bን a ላይ ታስቀምጣላችሁ then የcን ቫልዩ of course ምናነበው ከዚህ ወደዚህ ነው እንደ ማቴማቲክስ አይደለም ክሊር እንዲሆን የbን ቫልዩ a ላይ እናስቀምጣለን የcን ቫልዩ b ላይ እናስቀምጣለን ጨረስን a እና b ዲስፕሌይ ብናደርግ የተቀያየረው እናገኛለን ማለት ነው okay this is one example መጻፍ እንግዲህ ምን ያክል ከባድ እንደሆነ you can try it okay maybe ሌላ ጥያቄ ሊኖር ይችላል የሰርክል ሬዲየስ መስራት ብንፈልግ ግልጽ ነው በቃ እንዲ ነው ልንን እንችላለን ስንጽፈው ሬዲየሱን መውሰድ ፓይ 3.14 ብለን ሪፕሬዘንት ማድረግ or መወከል some kind of drawing problem አለ እዚህ ላይ ሬዲየስን ሲባዛ በሬዲየስ ሲባዛ በፓይ ነው እንግዲህ ኤሪያ የምንሰራው ሬዲየስ ስኩዌር ታይምስ ፓይ ማለት ፓይ r ስኩዌር right ያ እሱን ኤሪያ ብለን ሲምቦላይዝ እናደርጋለን ፕሪንት ኤሪያ ስንል ይሄንን ዲስፕሌይ ያደርግልናል ማለት ነው ስለዚህ መጀመሪያ ይሄን አሰብነው ማለት ይሄንን ወደ ፕሮግራም መቀየር አይከብደንም ቴክ ሬዲየስ የሚለውን ኢንፑት መቀበያ ኮዶች አሉ እነሱን እንጠቀማለን ለምሳሌ C++ in Java maybe using scanner class እቺን እንዴት ሪፕሬዘንት እናደርጋታለን variable like pi equals 3.14 ብለን አሳይን ማድረግ ይሄ የሚያባዛውን እንደዛው ወደ ፕሮግራም ዲስፕሌይ የሚያደርገውን ዲስፕሌይ like C++ cout in Java ደግሞ system.out አለ
don't worry about that based on the programming ይለያያል but still ሚሽኑ አንድ ነው okay let's see another example maybe always ፕሮግራሞች always እንዲያርግ ጨርስ ምንለው ላይሆን ይችላል ኮንዲሽን ሊኖር ይችላል እንዲ ከሆነ እንዲያርግ እንዲ ካልሆነ እንዲያርግ kind of like in the real life ማለት ነው መብራት ካለ እንደዚህ ያርግ መብራት ከሌለ እንደዚህ ያርግ ምናምን እንደምንለው ማለት ነው okay let's say ለምሳሌ ፖዚቲቭ እና sorry እዚህ ጋር ፖዚቲቭ ኔጌቲቭ ነው መሆን ያለበት ኦድ የሚለው ሮንግ ነው sorry ፖዚቲቭ እና ኔጌቲቭ ብለን ቁጥርን ምን ለየው እንዴ ነው በመጻፉ ላይ ከብደን ይችላል ይሄ መጀመሪያ ቁጥሩን እንወስዳለን ቁጥሩ ከ0 ይበልጣል ወይስ ያንሳል የሚለው እናያለን ከ0 ይበልጣል ይሄ ኮንዲሽን ስለሆነ እዚህ አይነት I don't know what you call this kind of rhombus I'm not sure እንደዛ አይነት no diamond ቅርጽ ባለው መልኩ በዚህ እናስቀምጠዋለን ማለት ነው ስለዚህ እሱ ውስጥ n greater than 0 yes or no ነው የሚኖረው yes ከሆነ በፈለጋችሁ ዳይሬክሽን ማስቀመጥ ይቻላል just yes የምትለዋ ኖት አድርጓት ሰው እንዲገባ yes ከሆነ ምንድነው print positive የሚል kind of this rectangle እናስቀምጣለን not rectangle with this shape anyway no ከሆነ ደግሞ print negative እንላለን ማለት ነው ስቶፕ እናደርጋለን always አልጎሪዝማችን ስቶፕ ሊያደርግ ይገባዋል in some means therefore ይሄ ኮንዲሽን ማስቀመጥ አለብን ማለት ነው okay maybe another challenge salary less than 50 ለምሳሌ ሳላሪውን ተቀብለን ኔት ምን ያህል ማግኘት እንዳለበት የሆነን ሰው ታክሱን ቀንሰን መስራት እንፈልጋለን every time calculate አናረግ ሳላሪ ያስገባለሁ ሪዛልት ነው እንፈልገው ኦኬ እንዴት ነው የምሰራው ሳላሪው ለዛና 500 ከሆነ ለምሳሌ ታክስ 0 ነው በ500 እና በ2000 መካከል 20% between 2000 and 3000 25% ከዛ በላይ ከሆነ 35% ታክስ ብንል ማለት ነው ምንድነው መጀመሪያ የምናረጋው ሳላሪን እንወስዳለን ምናምን የሚለው ማይንዳችን ላይ ማሰብ አለብን ከዛ ሳላሪው ከዚህ በላይ ከሆነ እንዲውና የሚለው እናስባለን ስለዚህ ለምሳሌ ሳላሪን እንወስዳለን ኦኬ ታክስ እንጀምር ያው 0 ምናምን ማለት እንችላለን ኦኬ you can ignore this step if you want maybe for some reason መጻፉ ይመረጣል የግዴታ በዚህ ብቻ መጻፍ አለበት ማለት አይደለም ግን at least የሚሰራው ስራ ክሊር መሆን አለበት this way somehow እዚህ ጋር የተጻፉ ነገሮችን አብዛኛው ነገር ኢንክሉድ ሊያደርግ ይችላል ሳላሪ ከ500 በታች ነው ብለን እንጠይቃለን yes or it could be no ሊሆን ይችላል ማለት ነው ኦኬ another type error ይሄ yes ነው ሆነ የነበረበት ሳላሪ less than 500 yes ከሆነ ታክሳችን ስንት ነው ማለት ነው 0 ይሆናል መጀመሪያ ታክስ እንስራ yes ከሆነ ሳላሪ less than 500 no ከሆነ ነው መሆን ያለበት ይሄም no ከሆነ ማለት ነው this is yes this is no ከሆነ ምን ይሆናል ሳላሪው maybe እስከ 2000 ሊሆን ይችላል እስከ 3000 ከዛ በላይ ስለዚህ another condition ያስፈልገናል እንደዚህ አይነት ኬዝ ይኖራል ስለዚህ እሺ ሳላሪው ከ2000 ያንሳል ይበልጣል እንላለን ያንሳል ከሆነ of course ከ500 በልጧል ወደዚህ መጥቷል ከ2000 ካነሰ between ነው ማለት ነው ሳላሪ ሲባዛ 0.2 አድርገን ታክስ ላይ ሲምቦላይዝ እናደርጋለን ኖ ከሆነ ከ3000 በላይ ሊሆን ይችላል or እስከ 3000 ሊሆን ይችላል ቼክ እናደርጋለን ሳላሪ ያንሳል ከ3000 yes አሁንም 25% ታክስ ላይ ሲምቦላይዝ አድርገን እናስቀምጣለን ኖ ከሆነ ግልጽ ነው በቃ እስከዚህ ካልሆነ ከ3000 በላይ ነው ማለት ነው ታክስ equals salary times 0.35 ብለን እናስቀምጣለን መጨረሻ ላይ we can link this one አሁን ታክስ እየሰራን ነው ታክስ ከሰራን በኋላ ኔት መስራት አለብን ኔት ማለት ሳላሪ ማይነስ ታክስ ብለን ኔት ላይ እናስቀምጣለን in programming ብዙ ጊዜ እንዲሰርተ እዚህ ላይ ሲምቦላይዝ አድርገን ስቀምጥ ስንል right to left ነው most commonly variable this is assignment ይባላል anyway salary minus tax ስራና ኔት ላይ አስቀምጥልና ኔትን አውጣልን ተንጨረስን ማለት ነው always እንደዚህ አይነት ቻሌንጅ ብቻ ነው የሚገጥመን amazingly አንዳንዴ አይተሬት የሚያደርግ ነገር ይገጥመናል ልክ የሆነ ነገር እንደዚህ እስከሚሆን ድረስ እንዲያርገ ስራ ሚል ነገር ይገጥመን ይችላል ኦኬ ማለት ስናስብ እንዲህም እንደሚኖር በደንብ ማሰብ አለብን እና እንዴት ነው የምናደርገው ይሄንን ማይንዳችን ላይ while writing ለምሳሌ maybe ከ1 እስከ 50 ያሉ ቁጥሮችን
ኦድ ነምበሮችን ዲስፕሌይ ማድረግ ብትፈልጉ እንዴት ነው የምታደርጉት? ኦኬ መጀመሪያ ከአንድ እንጀምራለን። አንድ እናወጣለን print 1 ከዛ ቀጥለን print 2 print 3 print 4 እያልን እንቀጥላለን። አስባችሁታል? print 1 print 2 ወይም ደግሞ print እንደዚህ እያልን ስንት አይነት ዲስፕሌይ ማድረጊያ ቦክስ ልንጽፍ እንደምንችል start print 1 print 2 print 3 print 4 5 6 እያላችሁ print 49 print 50 this is በጣም አስቸጋሪ እንደዚህ መጻፍ አይቻልም። ስለዚህ አልጎሪዝም ኤፊሺየንሲ ማለት አንዱ ይሄ ነው። በቃ ኤፊሺየንት የሆነ እንዴት አድርጌ ባረገው ቀለል ይለኛል። ኦኬ ሲጀምር አንድ ብዬ ጀምራለሁ። የሆነ ነገር ሲምቦላይዝ አደረግና እሷን አወጣና ሲምቦላይዝ ያረኳንትን ነገር እንድጨምር አረጋታለሁ። ስለዚህ አይተሬት እያደረገ ይሰራልኛል። ኦኬ ሌትስ ቲንክ አባውት መጀመሪያ አንድ ብዬ ጀምራለሁ። the maximum 50 ነው። ኦኬ የሆነ ቦታ ላይ ሲምቦላይዝ አድርጌ ማስቀመጥ ይችላል። እቺ አይተሬት የማረጋት ነገር ከኤን ታንሳለች ከ50 ታንሳለች። ኦልዌይስ ግልጽ ነው ማነስ አለበት። ካላነሰች ምን መሆን አለብኝ? ማቆም ነው ያለብኝ። ስቶፕ ላለሁ። ኦኬ እዚህ ጋር ዳይሬክሽን መኖር አለበት እንደዚህ። ካልሆነስ የስ ከሆነ ካነሰች ምን ማድረግ አለብኝ? አይ የያዘችውን አይ ሲምቦላይዝ አድርጌ ያስቀምጥኳትን ፕሪንት አደርጋለሁ። ድጋሚ ሄዳለሁኝ በዚህ በዶት ዶቱ ኒድ ድጋሚ ሄዳለሁ። አሁንም አይ ከኤን ታንሳለች የስ ከሆነ አሁንም እሷን አወጣለሁ እቀጥላለሁ። ልብ በሉ እዚህ ጋር በዶት ዶቱ ከሄድን የአይ ቫልዩ አንድ ነው። አንድ ያንሳል ከ50 የስ ፕሪንት ይሆናል። ድጋሚ ይሄዳል። አንድ ያንሳል ከ50 ነው የሚለው ምክንያቱም አይን አልጨመርነትም። ሲ ይሄ መቼም ቢሆን አያቋርጥም ኢንፋይናይት ይሆናል። ይሄ የአልጎሪዝም ባህሪ አይደለም። መቼም መፍትሄም ሊሆን አይችልም። ምክንያቱም ኦልዌይስ የምናወጣው ስንት ነው? አንድ ነው። ኢንፋይናይት መሆን ፕሮብለም አለ። ሁለተኛ ሶሉሽናችንን ሶልቭ እያደረግን አይደለም። ኢንፋይናይት መሆን የለ የሆነ ቦታ ማቆም አለበት አልጎሪዝማችን። ምክንያቱም መልሱን ሰርቶ ማቆም ነው ያለበት። ካለበለዛ ኤቭሪቲንግ ፋይናይት ነው። ኮምፒውተራችን ሚሞሪ ፋይናይት ነው። ሪሶርሳችን ኤቭሪቲንግ ፋይናይት ነው። ስለዚህ ብዙ ጊዜ በሰራ ቁጥር ሪሶርሳችንን ሉዝ እያደረግን ነው የምንሄደው። ለምሳሌ በዞረ ቁጥር እንደዚህ ሲሽከረከር የሆነ የሚያስቀምጠው ነገር ካለ በጣም ትንሽ እንኳን ብትሆን ሜሞሪያችሁ ላይ እያባከናችሁ ነው። ስለዚህ ሪሶርሳችንን እያባከን ነው። ስለዚህ ኢንፋይናይት የሚባል ነገር ሊኖር አይገባም። በቃ የሆነ ቦታ ላይ ማቆም አለበት። ኤኒዌይ ስለዚህ ምን ማድረግ አለብን? አይ ራሷ ከ50 ካነሰች እሷን እናወጣታለን። ስንመለስ ለሚቀጥለው ስቴፕ ከመሄዳችን በፊት አይን በሁለት መጨመር እንችላለን። ማለት አይ ፕላስ ኢኳልስ 2 ማለት አይን ቅድም የያዘችው ላይ ሁለትን ደምርና አሳይን አድርጋት ማለት ነው። ለምሳሌ አንድ ከነበረች ፕላስ ኢኳልስ ማለት ፕላስ ኢኳልስ 2 ማለት ሁለትን ጨምርና ራሷን ቀይራ ማለት ነው። አንድ ነበረች ሁለት ጨምርባታል 3 ሆናለች ትቀይራለች። ለሚቀጥለው ስቴፕ 3 ያንሳል ከ50 የስ አይን ያወጣል። አይ ፕላስ ፕላስ ላይ ኦኬ 3 ነበረች 3 ሲደመር 2 ያደርግበታል 5 ሆናለች። ፕላስ ኢኳል ስለሆነ ታይምስ ኢኳልስ ከሆነ የያዘችውን በ2 ያባዛዋል። ዲቫይድ ኢኳልስ ከሆነ ለ2 ያካፍልና ራሷ ላይ ያስቀምጠዋል። ሞጁሎ ኢኳልስ ከሆነ ሞጁሎ ማለት ፐርሰንት ምልክት ኢኳልስ ከሆነ አይን ለዚህ ቁጥር ያካፍላትና በደሲማል ሳይሆን የሚሰራው ሪዛልቱን በኢንቲጀር ሪዛልት ይሰራውና ከዛ መልሱን እዛ ላይ ያስቀምጠዋል ቀሪው። ለምሳሌ አይ 10 ብትሆን 10 ሞጁሎ ኢኳልስ 2 ካልን 10 ለ2 አካፍለ ቀሪው ስንት ነው ማለት ነው? 0 ነው። ስለዚህ አይ ላይ 0 ያስቀምጣል። አይ 11 ከነበረች ሞጁሎ ኢኳልስ 2 ካለ 11 ሲካፈል ለ2 ያደርግና ቀሪው ስንት ነው ይላል። ኦፍ ኮርስ አንድ ናት በደሲማል የምትሰራው እሷን ይተዋት የሷ ያቺ ቀሪዋን አይን አንድ ያደርገዋል ለጊዜው። ኤኒዌይ ኢትስ ክሊር። ስለዚህ በሁለት ይጨምራል። አሁንም እያለ ይቀጥላል። መቼ ነው የሚያቆመው ይሄስ ካላችሁ አይ 49 ስቶን 49 ያንሳል ከ50 ትሩ ነው። አይን ያወጣል በሁለት ይጨምራታል 51 ያንሳል ከ50 ፎልስ therefore stop ያደርጋል። አልጎሪዝማችን ፋይናይት ሆነ ማለት ነው። so that's it like ይሄንን ወደ ፕሮግራም መቀየር የመጨረሻ በሲሊየስት የሚባል ስራ ነው የሚሆነው። በጣም ቀላል የሚባል። ስለዚህ ስታርት እንላለን። እቺን ቫሪያብል ለምሳሌ ኤግዛምፕል ብናይ terms of C++ or Java int i equals 1 ማለት ነው። int n equals 50 ሁለቱም ላይ ይሰራል። if I less than n እንላለን። ብራኬት ከፍተን C out I or system.out print I plus equals to እንዳለ ነው የሚጻፈው። በቃ አድርገን እንጨርሳለን። else የሚለው ላይ ስቶፕ እናስቀምጣለን። like
very short የሆነ ኮድ ነው anyway don't worry about this always same ብቻ ላይ ሆነ ይችላል ለምሳሌ ሉፕ እያደረገ ያለ የሚሰራው ስራ ምን ሊኖር ይችላል ለምሳሌ ከ0 ጀምሮ እስከ 100 ያሉ ቁጥሮችን ድምር መስራት ከ1 እስከ 5 ያሉ ቁጥሮችን መደመር ቀላል ሊሆን ይችላል ከ1 እስከ 100 ያሉ ስንት ነው ድምራቸው 100 maybe n times n minus 1 over 2 በሚለው ልንሰራው እንችላለን maybe ይሄ always አይሰራም ይሄ ፎርሙላ ማለት even if the addition is summation of a number from 1 up to something ቢሆንም እንኳን የኦዶች ኢቭን ድምር የሆነ ቁጥር በዜድ ድምር ምናምን እንድንል እንችላለን ስለዚህ anyway ማሰቡ አሪፍ ነው አይን መጀመሪያ ከ0 ነው የምንነሳው ስለዚህ ምን እናረጋለን ስንሰራ ቁጥሩን የሆነ ማስቀመጫ ማስቀመጥ ነው ያለብን ግልጽ ነው አሁን ለምሳሌ ይሄ በጣም በቃ ይሄ ማሰብ በትክክል እያሰብን መስራታችን እዚህ ጋር መጻፍ አለብን always እያሰብን ነው ግን መጻፍ እንችላለን ወይ ነው ስናስበው ኦኬ 1 ሲደመር 2 ሲደመር 3 ሲደመር 4 እያደረግን መጻፍ ነው እንላለን 1 ሲደመር 2 ሲደመር 3 እያልን እስከ 100 ልንጽፍ ነው እዚህ ላይ አስባችሁታል 100,000 ቢሆንስ 1 ሲደመር 2 እስከ 100,000 መጻፍ በጣም way difficult ነው okay solution I don't know you can think of something maybe kind of efficient one ለምሳሌ ምን እንላለን የሆነ ነገር ከአንድ እንጀምራለን ማስቀመጫ ነገር ይዘን አንድ ማስቀመጫችን ላይ እናስቀምጣለን ደምር ማስቀመጫችን መጀመሪያ ባዶ ከዛ ሁለት እንላለን ከማስቀመጫችን ላይ ያለው ጋር እንደምራታለን 3 እንላለን ማስቀመጫችን ላይ የሆነች 1 2 3 እያለች የምትቀጥል ነገር ያስፈልገናል ማስቀመጫ ያስፈልገናል ስለዚህ የሆነ ምንም ማሰብ የማይችል ሰው ዝም ብሎ ቁጥሩን ያያል ማስቀመጫው ላይ ደምሮ ያስቀምጣል ማስቀመጫው የያዘውን ያይና ደምሮ ያስቀምጣል ቁጥሩን ይጨምራል ማስቀመጫውን ይደምራል like this ያረግን ማረግ እንችላለን ማስቀመጫውንም ሲምቦላይዝ በማድረግ and then ካውንት ማድረግ ያችንንም let's ይሄን ስናየው i0 ናት መጀመሪያ ድምራችን 0 ነው ብለን እንነሳለን we have to write this one ቁጥራችን ለዛን 100 እስከሚሆን ድረስ ይሄ ኮንዲሽናችን ነው ቁጥራችን 100 በታች ከሆነ ካልሆነ ማቆም አለብን ከሆነ yes ከሆነ ማለት ነው እዚች ማስቀመጫችን ላይ አይን እየደመርን አፕዴት እናደርገዋለን ያ ማለት ሰም እኩል ይሆናል ሰም ፕላስ አይ ማለት ይቻላል ወይም ሰም ፕላስ ኢኳልስ አይ ያ ማለት ሰም ላይ አይን ጨምራት ማለት ነው ስንጀምር 0 ነው ሰምም 0 ነው ሰም ላይ 0ን ይጨምራታል አይን ከአንድ መጀመር ይመከራል እዚህ ጋር ኢኳልስ 1 ብትሉ ታሪፍ ነው አይ ኢኳልስ 1 መሆን አለበት ምክንያቱም 0ን ደግማችሁ 0 ላይ መደመር ትርጉም የለውም አንድ ስቴፕ like waste of time እንዳ anyway 1 ቢሆን ይሄ 1ን ይደምራል ያስቀምጣዋል አይን በአንድ ይጨምራታል 2 ሆናለች 2 ከመቶ ያንሳል yes ከሆነ አይን አሁንም ማስቀመጫው ላይ ያስቀምጣታል ኢንክሪመንት ያደርጋል 3 4 እያለ መቼ ድረስ አይ ልክ 99 ስቶን 99 less than 100 true ይሆናል it will add it to the sum then አይ 100 ትሆናለች 100 ያንሳል ከ100 ፎልስ ይሆናል ስለዚህ ኖ ወደሚለው እንሄዳለን ከፈለግን እዚህ ላይ ከስቶፕ በፊት ዲስፕሌይ ሰም ማለት እንችላለን ስለዚህ based on this በቃ በጣም በቀላሉ ሶልቭ ማድረግ እንችላለን ይሄንን ወደ ፕሮግራም መቀየር በጣም ቀላል ነው ካለበለዛ ከአንድ ጀምራችሁ አንድ ሲደመር 2 3 ምናምን መባል የለም ፕሮግራሚንግ ላይ ፎርሙላ የሚባል ነገር የለም ፎርሙላ የሚባል ነገር እንዳትጠብቁ ይስናት እንደ ማቴማቲክስ ነገር ፎርሙላ ያስፈልገው ክሪቲካል የሆነ ቲንኪንግ ነው የሚፈልገው ሜቢ ነው የሰራሁት በዚህ መልኩ ሊሆን ይችላል somebody ለምሳሌ በጣም ባጠረ መልኩ ሊሰራው ይችላል ኤግዛምፕል ለምሳሌ ሁለት ቁጥሮችን n b ላይ b c ላይ መጨመር በጣም በቀላል የሚሰሩ ሰዎች አሉ with two variables ብቻ ምን ታረጋላችሁ መጀመሪያ a ላይ b ንም a ንም ደምራችሁ ታስቀምጡና ከዛ በኋላ ላይ ምን ታረጋላችሁ b እኩል ይሆናል ትሉና ኦኬ a and b ደምራችሁ b ላይ ታስቀምጣላችሁ b equals a plus b ይሆናል ማለት ነው ከዛ በኋላ ከያዛችሁ ላይ ማቀናነስ ይቻላል mean that like b equals b minus a ማለት ትችላላችሁ ያ ማለት b መጀመሪያ ላይ a plus b ትይዛለች ከዛ በኋላ a ደግሞ መጀመሪያ ላይ a b ትይዛላችሁ and then like this okay I'm not clear with that anyway ስቴፑ ምንድነው ሁለቱን ቁጥሮች ደምራችሁ አንደኛቸው ላይ ታስቀምጡና የመጀመሪያው ላይ ያን ለምሳሌ a እና b ደምራችሁ b ላይ ካስቀምጣችሁ
ከቢ ላይ ኤን ስትቀንሱት የምታገኙት the actual b ነው the next b ስለዚህ ለኤ ተሰጥቷላችሁ b ማለት ደግሞ የዛኛው previous የነበረው ኤን ትቀንሱታላችሁ ምክንያቱም የበፊት b ያዘችውን ስለያዘች ኤ b ራሷን ስቀንሷት ሪዛልቱ ኤ ነው የሚመጣው you can try this one or the easiest way this one ይሆናል ስለዚህ ያ ለምሳሌ ሁለት መስመር ብቻ ነው ቢን ወደ ኤ መደመር ከዛ በኋላ ማቀየር ስለዚህ ቀላል ይሆናል ማለት ሶስተኛ ማስቀመጫ ወይም ሲምቦላይዝ ያስፈልግ So that's it anyway ስለዚህ ይሄን ይመስላል ማለት ነው if there is any challenge every time we have to think of some kind of algorithm always okay ስለዚህ ይሄን ይመስላል ማለት ነው thank you so much